ሰላም የአፍሪ ፊልምስ ቤተሰቦቻችን እንዴት ናችሁልን? ተመልሰናል። ለዛሬም ከሰሞኑ አዲስ የወጣ በአክሽን ፊልሞች በብዛት የምናውቀው ኡቁል የሚል ምርጥ አድርጎ የተወነበትን አክሽን ልብ አንጠልጣይ የፊልም ዘውግ የያዘውን አይስ ሮድ ቬንጀንስ የተሰኘውን ምርጥና እኛም አይተን የምርም የወደድነው ሙቪ ያመጣንላችሁ። አብሮነታችሁ በላይክም በሰብስክራይብም በማድረግ አይለየን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ ማይክ የተባለ ጎልማሳ ግለሰብም በአሜሪካ ኖርዝ ዲኮታ ተብላ የምትጠራው ከተማም ላይ የሚገኝ ተራራም ላይ በገመድና ለመንጠላጠል የሚጠቅሙትን መሳሪያዎች ተጠቅሞ እየወጣን በነበረ ሰዓት በመሃል ግን የተራራው ፍርስራሾች ወደታች እየወረዱ አናቱን ሊዱስ ሲቃረቡ ማይክም ለጥቂት ሽል ብሎም ተርፎ ገመዱ ቢበላሽበትም ጫፍ ለመድረስ እንደተቃረበ ማይቶ እንዳለ የያዘውን ቦርሳና እቃዎቹን ጥሎ ያለ ገመድ ያለ እርዳታ በእጁ ብቻ እየተንጠላጠለ ወጥቶ ጨርሶት የደስታም የንዴትም ጩኸት እየጮኸ የውስጡን ሐዘን ለማስወጣትም ይሞክራል። በቀጣይም ትዕይንቱ ማይክም ቴራፒስቱ ጋማ አምርቶ ሕክምናውን እየወሰደ እኛም በቅርቡ ኢራን ለውትድርና የሄደው የገዛ ወንድሙንም በሞት እንደተነጠቀና ከዛም ሐዘኑ እስካሁን ስላልወጣ ቴራፒስቱም ለጭንቀቱ መድኃኒት ልታዝለት ብትሞክርም እሱ ግን ያን እንደማይፈልግም ነግሯት ቢሮዋን ለቆም ይወጣል። ድሮ የነበረበትን ቤትም ለቆ አዲሱን ቤቱን እያስተካከለ ሳለ የሞተው የወንድሙን እቃዎችንም አግኝቶ በካርቶን ውስጥም ታዲያ ወንድምየው ከመሞቴ በፊት ብሎ ምኞቱን የጻፈበትን ደብዳቤም ነበርና ያን ከፍቶም ሲያነበው ከመሞቴ በፊት የኤቨረስት ተራራ ጫፍ ላይ መውጣት ፈልጋለሁ ብሎ ወንድምየው መጻፉን ያየው ማይክም ታዲያ የወንድሙን የሬሳ አመድም እያየ ጊዜ ሳያጠፋ ወዲያው ታዲያ እዛው ከኖርዝ ዲኮዳ ወደ ኤቨረስት የሚገኝበት ካታሙንድ ኔፓልም የአይሮፕላን ትኬትም ይቆርጣል። በሌላ ትዕይንት በሀገረ ኔፓል የሚገኝ አንድ ከፍታ ተራራ ቦታም ላይ የመንደሩ ያረጀ ባስም እዛው ተራራ ላይ የተሰራን በጣም ጠባብ መንገድን ተሳፋሪዎችን ጭኖ እያቋረጠ ሳለ ከፊት ሌላ ገልባጭ መኪናም መንገዱን ዘግቶበት ሹፌሩም ታዲያ ክላክስ አድርጎ አልሰማም ሲለው ወርዶ መኪናውን እንዲያንቀሳቅስ ይነግሯል። የገልባጩ ሹፌርም ታዲያ ትንሽ ወደ ኋላ መለስም አድርጎት ልክ የባሱ ሹፌር ሲመለስለት ግን ሐሳቡን ቀይሮ መኪናውን ወደፊትም ነድቶት ባሱን ከልክ በላይ ገጫጭቶ ቁልቁል ወርዶ እንዲከሰከስ በማድረግ ውስጥ ያሉትን ሰዎች እንዳለም ሲገላቸውና በስልኩም ደውሎ ባሱ ላይ ተፈጥሯዊ አደጋ የተፈጠረ ማስመስሎ እንደተከሰከሰም ሪፖርት ያደርጋል። እዛው አካባቢ ያለ አንድ መንደር ላይም ነዋሪዎች ተሰብስበው ከሰሞኑ መሬታችሁን ገዝቼ ግድብና ፋብሪካ ልስራበት እያለ ያለን ያሽ የተባለ አጭበርባሪ ህገወጥ ሀብትን እየተቃወሙ የመንደሯ ተወካይ ራይ የተባሉት ሽማግሌም ሰውዬ ስለቆዩባቸው የሰውየው ልጅ ጋንሺም ወደ መድረኩ ወጥቶ በጭራሽ መሬታቸውን እንደማይሸጡም ይናገራል። ባለሀብቱ እዛው ያለው ያሽም በዚህ ንግግር ይበሳጫል። እኛም እዛ የተከሰከሰው ባሱ ውስጥ የመንደሯ ተወካይ ሽማግሌው ራይም እንደነበሩና እንደመቱም እየተረዳን እነ ጋንሺም ጋም ታዲያ የራሱ የጋንሺ ልጅ ቪጄ የተባለውም ወጣት እየሮጠ እዛም ደርሶ የባሱም መከስከስና አያቱ ራይም በዛ አደጋ እንደሞቱም ፖሊሶቹም ነገሩ አደጋ ይበሉት እንጂ የባለ ሀብቱ ያሽ እጅ አለበት እያለ ድምፁን ቀንሶ ለአባቱ ጋንሺም ይናገራል። ቀጣይም እነሱን ያሽ እንዳይገላቸው በፍጥነት አካባቢውን ለቀውም ይሄዳሉ። ማይክ ጋም ስንመለስ ጉዞ ወደ ኔፓል ለማድረግ ተዘጋጅቶ የወንድሙን የሬሳ አመድም ይዞ ኤርፖርት ላይም ሲደርስ ምንነቱን ተጠይቆ በደንቡ መሰረት በፕላስቲክ ዕቃም እንዲገለብጥ ተገዶ ወደ መጸዳጃ ክፍልም ገብቶ እያፈሰሰው ቢሆንም የወንድሙን ሬሳ አመድም ገልብጦ በአይሮፕላኑም ተሳፍሮ ጉዞን ይጀምራል። በጉዞ መሃል ለመጨረሻ ጊዜ ወንድሙን ያየውና ያወራውን ቀን እያስታወሰ ወንድምየውም ኢራን ላለ ግዳጅ ሲሄድ እሱን ታዲያ እየተሰናበተው ምኞቱን የጻፈበትን ፖስታም ሰጥቶት ሲመለስ አብረን ይህን ፖስታም እንከፍቷለን እንዳለም አሁን ማይክም እያስታወሰ ይኸው ብቻውንም ከፍቶት እየተንገበገበ የወንድሙን ምኞት ለማሳካት የሬሳውን አመድም ይዞ ወደ ኔፓል ኤቨረስትም ይኳትናል። እዛም ደርሶ የኔፓል ኤርፖርት ላይም ግርግሩም ተቀብሎት ያንን አልፎ የሚያርፍበትን የሆቴል ክፍልም እየያዘ አስጎብኚው የሆነችው ዳኒ የተባለች ሴትም ወደ እሱ መታ ተዋውቀው በመኪናዋም ጉዞም ይጀምራሉ። ስለ ኤቨረስት ተራራ እንዲሁም ስለ እሷ ሃይማኖትም እያወሩ ኔፓል ላይ በብዛት የሂንዱ ሃይማኖትም ስላለ እሷም ሂንዱ ብትመስለውም ዳኒ ግን ቡዲስት እንደሆነችም እየነገረችው ከዚህ በፊት ስንት ኤቨረስት ተራራ እንደወጣችም ጠይቋት በሚገርም መልኩ 10 ጊዜ እንደወጣችም ሰምቶም ይገረማል። በመንገዳቸውም መሃልም ታዲያ የሚሰለጥኑ የኔፓል ወታደሮችን ያየው ማይክም ወንድሙ ትዝ እያለው ወታደር እንደነበረም በዳኒ ሲጠየቅ
እሱም በዛ በውትድርና ሀገሩን አገልግሎ እንደማያውቅ ግን ወንድሙ ወታደር እንደነበረም ይነግራታል። አያይዞም በጦርነት ክፉኛ ተጎድቶ ሆስፒታል ገብቶ ሕክምና ሲደረግለት ቆይቶ እንደሞተም ነግሯት እያዘነችለት በስተመጨረሻ ወደ ኤቨረስት ተራራ መውጫ ካምፕም ጋር የሚያደርሳቸው የመንደሯ ባስ ጋም ደርሰው ወደ ውስጥ ይገባሉ። ሹፌሩም ታዲያ ስፓይክ የተባለ ሸምገል ያለ አውስትራሊያዊ ግለሰብም በሞራል ተቀብሎም ያስገባቸዋል። በቀጣይም አንድ አባት ፕሮፌሰር ማየርስ የተባለ ግለሰብም ሴት ልጁ ስታርን ይዞም ወደ ባሱም ይገባል። እኛም ስታር ተብያ ሴት ልጁም ምንም ስርዓት የሌላትና ሰው ምትንቅ እንዲሁም ቦርሳዋንም ስታስቀምጥ ራሱ እያየን የነ ማይክን ቦርሳ ገፍታ የራሷንም አስቀምጣ የነሱን ጥላ ምንም እንዳልሰራ ሰው መንበሯም ላይ ተቀምጣ ሄድ ሴቷን አድርጋ ፈታ ብላ ትጓዛለች። ያንን ያየችው ዳኒም በንዴት ተጠግታት ቦርሳውን እንድታነሳ ብትነግራትም ስላልሰማቻት ሄድ ሴቷን ማውልቃባት የጣልሽውን ቦርሳ አንሺም እያለች ትናገራታለች። በዚያ ለመግባባት ውስጥ አባትየው ማየርስም ጣልቃ ገብቶ ልጁ የጣለችውን የነ ማይክን ቦርሳ አንስቶ ቦታው እየመለሰ ለልጁም ድርጊት እሱ ይቅርታም ጠይቆ ነገሩን ያረጋጋል። ትዕይንቱ ወደ ቪጄ ጋም ወስዶን ገበያ መሃል ላይ ሆኖ በአቅራቢያው በሁለት ቅጥር ነፍሰ ገዳዮች እየተከታተሉት እንዳለም እኛም እያየን ከአባቱ ጋኒሽም ተደውሎለት ገበያ መሃል እንዳለ ሲናገር አባትየውም ተደናግጦ ለብዙ ቀናት የሚሆነን ምግብ የምንደበቅበት ከመንደሯ ራቅ ብሎ ያለው ቤታችን ላይ አለ፣ ምንም አያስፈልግም፣ በአፋጣኝ እዚናም እዚህ እንገናኝ፣ ደግሞ ስደውልልክ የደወልክበትን ሲም ካርድ ወዲያው ጥለቅ በአዲስ ሲም ካርድ እንገናኝም እያለው እየተከታተሉት ሊሆን ስለሚችል በደንብ ተጠንቀቅም ብሎት ቪጄም ተስማምቶ አባቱ ና ወዳለው ራቅ ያለው ቤታቸውም ላይ ሄዶ ለመሸሸግ ባስ ይጠቀማል። ታዲያ ባሱ እነ ማይክ ያሉበት እንደሆነም እያየን እነዛ ቅጥር ነፍሰ ገዳዮችም ተከትለውት ወደ ባሱም ገብተው ሴቷ ስሟ ጂት የተባለችው ነፍሰ ገዳይም ወደ ቪጄም ተጠግታ ተቀምጣ ሲጋራ ማውጥታ እንካ ያለችም ልሰጠው ሞክራ አልችልም አመሰግናለሁ ቢላትም በዛ ቅጽበት ከቦርሷ ሽጉጥ አውጥታ አፍንጫውንም ብላ ራሱን አስታ ከባልደረባዋ ጋርም ሆነው ባሱን ተቆጣጥረው የሁሉንም ስልክ ተቀብለው በመስኮትም ወርውረው ጥለው ሹፌሩ ስፓይክን እያስፈራሩ የት እንደሆነ ባይታወቅም ይዘዋቸው ይሄዳሉ። በለው በዚህ ግርግር መሃል ዳኒም ለማይክ ኔፓል ያሉ አጋቾች በጠቅላላ ምስክር አያስቀሩም፣ ስለዚህ መግደላቸው አይቀርም፣ እኛም መፍትሄ እናምጣ እያለች ድምጿን ቀንሳ በጭንቀት ነግራው ማይክን ባመጣው ሀሳብ የመኪናውን የታችኛውን ክፍል ሳያስፎክሩና ሳይታዩ ከፍተው እዛ ባለ የበረዶ መጥረቢያም የባሱን ጎማ ወቅተው አፈንድተው መኪናውን ከቁጥጥር ውጭም ስትወጣ ማይክም ቀልጠፍ ብሎ ወንዱን አጋች ሲፋለመውና ባገኘው ብረት ወቅቶ ገሎ ሲወረውረው በመቀጠል ሴቷን እየተፋለሙ ዳኒም እየረዳችው ለሁለት አቅታቸው ማይክም ሊገደል ከጫፍ ሲደርስ ያቺ ረባሽ የነበረችው ስታርም የተጣለም ሽጉጥም አግኝታ ለዳኒም አንሸራታለት። ዳኒም ታዲያ በሽጉጡም ጀርባ የአጋቿንም አናት በኃይል መታ ራሷንም ታስታታለች። ባሱም ጎማው ስለፈነዳ ከቁጥጥር ውጭም ስለወጣ ተንገጫቅጮ ገደል ጫፍ ላይም ከመከስከስ ለጥቂትም ተርፎ እነሱም በዚህ መልኩ ተርፈው ይቆማል። በፍጥነት ሁሉም ወርደው አጋቿን ጂትን አስረው ይዛ አግታ ልትሄድ የነበረውንና ራሱን የሳተውን ቪጄንም ከባሱም አውጥተው አቅራቢያቸው ያለው መንደርን እያዩ ምን ማድረግ እንዳለባቸው ይማከራሉ። ስፓይክም ታዲያ ጎማውን አውልቆ እያየ መሽከርከሪያው ቢሰበርም መጠገን እንደሚችል እየተናገረ እዛውም ታዲያ መንደሯ ካፒቴን ሻርክ የተባለ ፖሊስም በመኪናው ቦታው ላይ ደርሶ ለንሱም ታዲያ የተፈጠረውንም ነግረውት ቪጄንና አጋቿን አሳልፈውም ይሰጡታል። ከጥቂት ቆይታም በኋላ ፕሮፌሰሩ ማየርስም መኪናው እስኪሰራ መንደሯን እየተዟዟረ እያየ ቪጄንና ጂትን አስራው ፖሊሶች ወደ ውስጥም ሲያስገቡም ስላየ ከጥቂት ደቂቃዎችም በኋላ አንዱም ፖሊስም አግኝቶ ስለ ቪጄም ሲጠይቀው ፖሊሱም እንግሊዝኛ ስለማይችል ዳኒም ወደዛ መታ እያስተረጎመች ራሱን የሳተው የነበረው ወጣት ቪጄም ይባላል፣ አሁን ነቅቷል፣ እረፍት እያደረገ ነውም ብሏቸው ፖሊሱም ወደ ውስጥም ይመለሳል። ብዙም ሳይቆይ ባለሀብቱ ያዥ በመኪናዎቹ ከግብረ አበሮቹ ጋር ቦታው ላይ ደርሶ እሱም ወደ ውስጥ ይገባል። ፕሮፌሰሩ ማየርስ አሁንም መጠየቁን ሳያቆም ካፒቴን ሻንካርን ታዲያ ስለ ቪጄም ሲጠይቀው ሻንካር በተቃራኒው አሁንም ራሱን እንደሳተ ነው አልነቃም ብሎም ሲመልስለት ማየርስም ጥርጣሬ ውስጥ ገብቶ ባልደረባክ ነቅቷል ሲል ነበር፣ ለምንድነው የተለያየ መልስ የሰጣችሁት እያለ ሊያወጣጣው ይሞክራል። እዛውም ተለዋጭ ባስም መጥቶላቸው ሁሉም ቦታውን ለቀው እንዲሄዱም ይገደዳሉ። ከመሄዳቸው በፊት ግን ስፓይክም የባሱን ጎማም ቀያይሮ እየጨራረሰ
ማየርስም በፍጥነት ወደ ማይክ ጋር ማመርቶ እነዚህ ፖሊሶች ታማኝ አይመስሉኝም። እኔ በስራዬ የሰው ልጆች ሰብአዊነት መብት ጠባቂ ስራም ላይ ነው የምሰራው። እዚህ አካባቢ ያሽ የተባለው ህገወጥ ባለሀብት የመንደሯን ነዋሪዎች አስገድዶ መሬታቸውን ነጥቆ ለራሱ ግድብና ፋብሪካውን ለመስራት እያሰበም ነበረ። ታዲያ መንደሯም መሪ የነበሩት ታዋቂው ሬይ የተባሉትም ሽማግሌ በመኪና አደጋ አስመስሎ አስገደለ። የሬይ ልጅ ጋንሺም ታዲያ ከሱ ሽሽት አሁን ላይ ተሰውሮ ተደብቆም ይገኛል። አሁን ደግሞ እዚህ ቦታ ያለው ራሱን ስቶ የነበረው ቪጂም ታዲያ የሱም ልጅ ነው ብሎም ነግሯቸው ምናልባትም እነዚህ ፖሊሶች ለባለ ሀብቱ ያሽ ለሱም በገንዘብ ተደልለው እየሰሩለትም ሊሆን ስለሚችል እኛም ቪጂን ማትረፍ አለብን በማለቱ ዳኒና ማይክም ተስማምተው ወደ ስራም ይገባሉ። ውስጥም ላይ እንደተፈራው ባለ ሀብቱ ያሽም ያሰረውን ቪጂን እያሰቃየ አባትክ የት ነው የተደበቀው ተናገር ቢለውም ቪጂ ግን በፍጹም በማለቱ ይባስ ወደ መሰቃየቱም ይገባል። ውጪ ላይ ማይክ ማየርስና ዳኒም ወደ ቤቱ በር ተጠግተው ቪጂን አሳዩኝ እያሉ ጠባቂ ፖሊሱን ቢጠይቁትም አይቻልም እያላቸው በነበረ ሰዓት ከወደ ውስጥ የራሱን የቪጂንም ጩኸት ሲሰሙ በፍጥነት ማይክም የጠባቂውን ጠመንጃም ይዞ በኃይል መጥቶ ራሱን አስቶ ወደ ውስጥ እየሮጡም ይገባሉ። ውስጥም ላይ ካፒቴን ሻንካር ቪጂን ሲያሰቃየው ደርሰው ከኋላ ጠመንጃም ደቅነው እያስፈራሩ ሲያስቆሙት ባለ ሀብቱ ያሽም ታዲያ ከሰዎቹ ጋር እነሱ ጋር ደርሶ ፕሮፌሰሩ ማየርስም ወደፊት ወጥቶ የአሜሪካ ኤምባሲን ደውለን አነጋግረን አሁን በቅርብ 3 የወታደሮች ሄሊኮፕተር እዚህ ቦታም ላይ መምጣታቸው አይቀርም በሰላም እጅክን ብሰጥ ይሻልካል ቢለውም ያሽ ግን የንቀት ሳድቅ እየሳቀባት ምንም አይነት ጥሪ አላደረጋችሁም እየዋሻችሁ ነው በማለት ሽጉጡንም አውጥቶ ደቅኖ ማየርስ ላይም ያለ ርህራሄ ተኩሶም ይገሏል በለው። ማይክም ታዲያ የያዘውን ጠመንጃም ተጠቅሞ የጥይት ውርጅብኝ ያሽና ሰዎቹ ላይ ያወርዳል። ያሽም ታዲያ ያመልጣል። ቦታውም በተኩስ ተመልቶ እዛው ታዲያ ዳኒም የተደበደበው ቪጂን ሚዛም ወደ ውጭ ወጣ። ሹፌሩን ስፓይክን ባሱን አስነሳው እያለች እየጮችበት ማይክም ተከትሏቸው ወጡ። ሁሉም ወደ ባሱ እየሮጡም ገብተው ያመልጣሉ። ስታርም ታዲያ ስለ አባቷ ማየርስም ስትጠይቅ በህይወት እንደሌለና እንደተገደለም ይነግሯታል። ከኋላም ያሽና ሰዎቹም እየተኮሱባቸው ሲከተሏቸው ሹፌሩንም ስፓይክን በጥይት መተው ይጥሉታል። ማይክም በድንጋጤና በፍጥነት መሪውን ተቀብሎም እየነዳም ሲያመልጥ ከፊቱም ታዲያ ሌላ መኪና ላይ የተጫኑ ትቦች ስላየ ስለት አንስቶ የታሰሩበትን በመስኮት እጁን አውጥቶም በጥሶም መንገዱን ዘግቶም ያልፋል። እነ ያሽም መንገዱ በቱቦዎቹም በኩል ስለተዘጋባቸው ማለፍ አቅቷቸው ይበሳጫሉ። በጥይት የተመታው ስፓይክም ሊረዱት እየሞከሩ ስፓይክ ግን እዚህ እድሜ ልኬን የሰራውበት ባስ ውስጥ መሞት አልፈልግም ሲላቸው አውርደውት የተራራው ጫፍ ላይ አስተኝተውት ማይክም ለምናልባት በሚል ጠበንጃም ሰጥተውት ተሰናብተውትም ይሄዳሉ። ከዚህ በኋላ እቅዱም የሚሆነው ከያሽና ሰዎቹ አመልጠው የቪጂ አባት ተደብቆ ያለበት ቦታ ላይ በቪጂ መሪነት መሄድም ስለሆነ ጉዞም ይቀጥላሉ። በመንገዳቸው መሃል ግን በጣም ቁልቁለት ጠባብና መሬቱም ላይ አንሸራታች በረዶ ያለበት መንገድ አጋጥሟቸው ቀጥታ ከሄዱ ሟች እንደሚሆኑ ወደ ኋላ ከተመለሱ ደግሞ የያሽ ሰዎችም ስላሉባቸው የሚያደርጉት ግራ ገብቷቸው ይህንንም ማይክ እየተናገረ መንገዱ ጫፍ ላይ ታዲያ በቻይና የኮንስትራክሽን ሰራተኞች የተቀመጠ የብረት ገመድ ያለው መሳሪያም ስላለ እሱን ገመድ ከባሱ ጋም ቀጥለው በድፍረት መውረድ ይጀምራሉ። ግን ትንሽ እንደሄዱ ገመዱን አልቆ ቀጥ ብለውም ሲቆሙ ማይክም ከዚህ በኋላ ያለን አማራጭ ገመዱን በጥሰን በራሳችን የመኪናውን መሪ እየተቆጣጠረን ቁልቁለቱን መውረድ ነው ብሎም ስለተናገረም አሳምኗቸው ዳኒም ተስማምታ ያንን ገመድን በጥሰው ባሱም ታዲያ በፍጥነት ከቁጥጥር ውጭ ወጥቶ ቁልቁል ይወርዳል። ማይክም ሊቆጣጠረው ሞክሮ ግን ሁለተኛው መጠማዘዣም ላይ አቅቶት ባሷ ሙሉ ለሙሉ ተገልብጣም ትከሰከሳለች በለው። ግን ማንም ምንም ሳይሆን ወጥተው ወደ ውጪ ባሱን እያዩ የመኪናዋ ጎማም መሽከርከሪያ በድጋሚ እንደተሰበረም ያያሉ። ማይክም ታዲያ ከዚህ ቦታ ካልፈጠንና ካልሄድን በያሽ ሰዎች ይደርሱብናል እንያዛለን እያለ እየተናገረ እዛው የተከሰከሱበት ቦታም እታች ብዙ መኪኖች በዚህ መንገድ ሀገረ ሰላም ብለው መጥተው አቅቷቸው ድሮ እንደመጡ እንደተከሰከሱና እዚሁ እንደቀሩም ስላዩ ራሱ ማይክ ባመጣው ሐሳብ በገመድ ተንጠላጥለው ወደ ታችም ወርደው ያልተበላሸ የጎማ ማሽከርከሪያን ብረት ፈልገው አግኝተው ያንን ገንጥለው አውጥተው በገመድ በሚገርም መልኩ ስበው ወደ ባሱን በማምጣት በስንት ትግልና ልፋት ለባሱን ገጥሞት የተከሰከሰውን ባስ መልሰው ቀና አድርገው ሰርተውት ጉዞም ይቀጥላሉ። ዋው! ይህ ሁላ የሆነው ታዲያ ለዚህ የፈጀው ሰዓት ወደ 2 ሰዓት ብቻም ነው። እነሱም ታዲያ ቦታውን ለቀው ሲሄዱ ከኋላም ያሽና ሰዎቹ
እዛ ስፓይክ የተኛበት ቦታም ላይ ሲቃረቡ ስፓይክም በማይክ የተሰጠውን ጠመንጃ እየተኮሰባቸው ጥይት ሲያልቀው እና ያሽም ወርደው ካፒቴን ሻንካርም ታዲያ ስፓይክን ያለ ርኅራኄ ተኩሶም ይገለዋል። ሬሳውን እዛው ትተው መንገዳቸውንም ቀጥለው እነ ማይክ የተጠቀሙበት የብረት መጎተቻ ገመድና ቁልቁለቱ መንገድ ላይም ደርሰው ሻንካርም በዚህ ከሄዱ በጭራሽ አይተርፉም ቢልም ያሽ ግን ለማረጋገጥ አንዱን መኪናውን በዛ ገመድ እያስጎተተም ይልካል። እዛውም ታዲያ በቪጄ ስልክም ላይ ከአባትየው ጋንሲ ምነው ቆየክ የሚል መልእክትም ሲገባለት ቪጄንም መስሎ መንገዱ ጠፍቶብኝ ነው እስኪ ድጋሚ ንገረኝም ይለዋል። ጋንሺም ታዲያ የሚሆነውንና እውነታውን ስላላወቀ ያንን ሳያቅ የተደበቀበትን ቦይትም መኖሪያ አድራሻም ለልጁ መስሎት ለያንሽም ይልካል። ያንሽም በፍጥነት ጋንሲን እንዲገል አንድ ሞተረኛም ወደዛም ይልካል። የተላከው ሞተረኛም በፍጥነት ቦታው ላይ ደርሶ ወደ ቤት ውስጥ በጥርጣሬ ሲገባና ጋንሲንም ሊገል ሲቃረብ በሚገርም መልኩ ጋንሲም ታዲያ ቀድሞ ነገሩን ገብቶት ወጥመድ አዘጋጅቶ ነበርና ሞተረኛው ውስጥ እንዳለ ሙሉ ቤቷም ትጋያለች፣ ሞተረኛውም ይሞታል። በለው ከቆይታ በኋላ ቪጂም ከሌሎቹ ጋር እየመራቸው ቦታው ላይ ደርሰው ፍንዳታውንም አይተው ቢደናገጡም ጋንሺም በህይወት ቆሞ ተቀብሏቸው አግኝቷቸው ልጁንም በደስታ እያቀፈው የያሽ ሰዎች ላይ ነቅቶባቸው ጉድ እንደሰራቸውም ተናግሮ ቪጂም አብሯቸው ያመጣቸውን ሰዎች ከአባቱ ጋር አስተዋውቆ ማይክም ገና ከባሱ እንደወረደ ራሱን ስቶም ይወድቃል። ይህም የሆነው ቅድም የተኩስ ልውውጡ ሰዓት ሆዱ ላይ በጥይት ተመቶ ሲደማ እንደነበረና እስካሁን ደብቋቸው እንደሆነም እንረዳለን። ጋንሺም ትክክለኛ መደበቂያው ራቅ ብሎ ያለ የሚገኝ ጫካ ውስጥ ያለ ቤት ውስጥ ወስዷቸው እዛም ላይ ለማይክ የሕክምና እርዳታም ያደርጉለታል። ዳኒም የተተኮሰበትን ጥይቱን አውጥታለት ቁስሉንም ሰፋለታለች። ጋንሺም ታዲያ ለልጁ ቪጄ ከያሽ ለማምለጥ ግዴታ ወደ ቻይና ድንበር መግባትም አለብን፣ ወደዛ ደግሞ በባሱ ለመሄድ መሀል ላይ ያለውን ሸለቆ ለማለፍ ለባሱ ክሬን ያስፈልገናልም ይሏል። ማይክም እያከመችው ያለችው ዳኒም ጋር ስታርም ልርዳሽም ብላት ውሃ ከወንዝ ይዛ እንድትመጣም ተነግሯት በዛ ሌሊት ወደ ወንዝ ትወርዳለች። ግን እዛ ደርሳ ውሃም እየቀዳሽ በነበረችበት ሰዓት የመኪና ድምፅም ከርቀት ሰምታ ስትደናገጥና ለመመለስ ስትዘገጃጅ እነ ጋንሲም ታዲያ ያንን ሰምተው ዳኒም ታዲያ የቤቱን መብራት ወዲያው ታጠፋፋለች። ቪጂም ባሱ እንዳይታይ ደበቅ ለማድረግ ይሞክራል። ስታርም ልትመለስ ስትሞክር ከየት መጣ ያልተባለ አንድ ፖሊስ ከኋላ ደርሶባት ይዟት ሲያፍናት ከሱ ኋላ ዳኒ ራሷ ከየት መጣች ሳትባል ደርሳ በኃይል መታ ትገሏለች። ይህም ብቃቷን ያየችው ስታርም እየተገረመች ወደ ቤት ሲመለሱ እንዴት መፋለም እንዳለብኝ አስተምርኝ ያለች ዳኒን አስጨንቃት፣ ዳኒም እንዴት ራሷን መከላከልና መፋለም እንዳለባት በትንሹም ቢሆን ትምህርት ትሰጣታለች። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። የማይነገ የለም። በቀጣዩ ቀን ጠዋት ሁሉም ታዲያ ራሱን የሳተው ማይክንም ይዘው በባስ ወደ ቻይና ድንበር የሚያሻግረው ድልድይ የሌለው ሸለቆም ጋር ደርሰው በክሬን ባሱን ይዘውና አንጠልጥለው ለመሻገር እየሞከሩ ከርቀት የያሽና ሰዎቹም እየመጡባቸው ስለሆነ ጋንሺም ለልጁ አንተ ከሌሎቹ ጋር በባሱ ሂድ እኔም እመጣለሁም ብሎም ልኮት ክሬኑን ብቻውን እየተቆጣጠረም ይልካቸዋል። ግን የያሽ ሰዎችም ሲደርሱበት ወጥቶ ቢተኩሱባቸውም እነሱም የተኩስ ውርጅብኛ ወርደውበት ይጥሉታል። ከርቀት ዳኒም በባሱ ላይ እንዳለች ብተኩስባቸውም እሷንም በጥይት ሆዶ አካባቢ ይመቷታል። ያሽም ከመኪናው ወርዶ ወደ ጋንሲም ተጠግቶ ሙሉ ለሙሉ ተኩሶም ይገሏል። ወዲያው የተኩስ ውርጅብኝም ወደ ተንጠለጠለው ባስም እየወረዱ ማይክም ነቅቶ መፍትሄ እያፈላለገ ጂት የተባለችው ያቺ መጀመሪያ ልታግታቸው የሞከረችው ሴትም ደርሳ የክሬኑ መቆጣጠሪያ ቦታም ጋም ገብታ ባሱን ወደ ነበረበት ለማምጣት እየሞከረች ወዲያው ግን ማይክ በጀርባ በኩል ተንጠላጥሎ ዘሎ መቆጣጠሪያውም ጋር ገብቶ ተፋልሟት ረቷት ባሱን በክሬን ወደዛኛው ወደ ቻይና ድንበር መሄጃ መንገድም እንዲሻገር እያዘዘው እዛው ታዲያ የወደቀን ጠመንጃም ይዞ ለቪጄ ሞሩሮ እሱም ዘሎ የባሱ ብረት ላይ ተንጠላጥሎ ባሱም ላይ ሁሉም ሆነው እየተኮሱባቸው ሸለቆን ተሻግረው በሰላም በባሱ የቻይና ድንበር ወዳለበት ቦታም ይሻገራሉ፣ ይገሰግሳሉ። ታዲያ ባለሀብቱ ያሽም ክሬኑን ተጠቅሞ እሱ መኪኖቹን እና ሰዎቹን ይዞም ከኋላ ይከተላቸዋል። ስታርም ያንን ከኋላ አይታ በድንጋጤ ስትነግራቸው
ከኋላም ያለችው ጂትም በባዙቃ አውጥታ ወደ ባሱም ስትተኩስ ማይክም ችሎታውን ተጠቅሞ የተተኮሰበትን ባዙቃም ሸውዶም ይተርፋሉ። ባዙቃውም ከላይ ያለ ተራራን መጥቶ እነሱ ያለፉትን የዋሻ መንገድም መጥቶት ታዲያ ፍርስራሹም ዘግቶት መንገዱን ስለዘጋው እነ ያሽም በድጋሚ ማለፊያም ያጣሉ። ወዲያው አንዱ የያሽ ሞተረኛም በሌላ መንገድ ከፊት ቀድሞ የዋሻውን መውጫም ላይ ፈንጂም አጥምዶ ሊገላቸው ሲሞክር ማይክም በፍጥነት ባሱን ነድቶ ከነፈንጁ ገጭቶ አፈን ዳርቶት ይገሉታል። በዚህ ሳያበቃ ካፒቴን ሻንካርና ጂትም በሌላ መንገድ እነሱም ጋም ደርሰው ወደ ባሱን ተጠላጥለው ወደ ውስጥም ገብተው ይፋለሟቸዋል። ቪጄም ሻንካርን፣ ዳኒና ስታርም ጂትን እየተፋለሙ ዳኒም ታዲያ አቅቷት ልትገደል ስትቀረብ በሚገርም መልኩ ትንሽ ራሷን መከላከል የተማረችው ስታርም እዛው ጂት ላይ በዳኒ የተማረችውን ተግባራዊ አድርጋ አንገቷን መታት ጸጥ አድርጋት ዳኒም በርግጫ ብላት ጂትንም ከባሱ ላይም ወርውረው ይገሏታል። ማይክም ታዲያ መሪውን ለቪጄ ሰጥቶ ሻንካርንም ተፋልሞት በወንድሙ አህመድ ማስቀመጫም ቀጥቅጦ ገሎት በተመሳሳይ ሻንካርንም በባሱ ወርውረው ይገሉታል። በዚህ መልኩ አረመኔዎቹ ጂትና ሻንካርም ሲሞቱ ማይክም መልሶ መሪውን ተቀብሎ ከኋላ ልፋታም ብሎ እየተከተላቸው እየመጣባቸው ያለውን ባለ ሀብቱን ያሽንም በባሱ ደጋግሞ እየገጫጨው ወደ ገደሉ እንዲከሰከስና እንዲሞት አድርጎ ይገሉታል። በስተመጨረሻም ትዕይንቶቹ ላይ ነገሮች ሰላም ወርደው ቪጄም ታዲያ አያቱን አባቱንም ስላጣና ስለሞቱ እሱ የመንደሯ መሪነትን ስልጣን ይረከባል። ስታርም ታዲያ ማይክና ዳኒን ተሰናብታ ያን አባቷን ያጣችበትን ሀገርና መንደር ለቀም ትሄዳለች። ማይክም የወንድሙን አመድ ይዞ የኤቨረስት ተራራም ላይ ከዳኒም ጋር ሞተው የወንድሙን ምኞት ያሳካል። በዚህ መልኩ ኔፓልን ለቆ ወደ ሀገሩ ሊመለስ ኤርፖርት ድረስ ዳኒም ሸኝታው ተሰናብቷት ውስጥም ሲገባ የተራራ መንጠላጠያ ገመድ አይቶ ድሮ ከወንድሙ ጋር ያሳለፉት ምርጥ ጊዜም ትዝ ያለው አሁን ይህንን አካባቢ በተለይ ደግሞ በጣም የተመቸችውን ዳኒን ተነጥሎ መሄድም አላስችልክ ብሎት ይመለሳል። በተመሳሳይ ዳኒም ባልሄደም በሚል እሷም ስትጠብቀው ነበርና ሁለቱ አዲስ ፍቅረኛሞች በስስትና በደስታ እየተያዩ ይህ ገራሚ ሙቪ በዚህ መልኩም ያበቃል። እናንተ ነው ፊልም ወዳጆች ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ አዲስ ይወጣ ገራሚ ሙቪም ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።